ሲነሳ ከሰራተኛ ጋር ተኝቶ በአይኔ ያየሁትኝ ማለት ነው። ባለቤቶች ልጆች ነው ሀገራችን የሚሰራው ስራ ማለት ነው። በጣም ያሳፍራል። በእውነት በጣም ያሳፍራል። ምን አይነት ጊዜ ነው የደረስነው? ምንድነው ነገሩ? የማይደረግና የማይታይ የማይሰማ ነገር የለም። በጣም ይገርማል፣ ያሳዝናል። ሰላም ወንዶች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በተሰት ይበልልኝ። እንዴት ናችሁ? እንዴት ነው ስራ፣ ጤና ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እንዴት ነው በእናንተ ስራ፣ ጤና ሁሉም ደህና ናችሁ ወይ? ሰላም ነኝ፣ እግዚአብሔር ይመስገን። እና ያው እንደሰማነው ሚዲያ ላይ አሁን እየተዘዋወረች ነው እህታችን። በጣም ነው የምታሳዝነው። ደግሞ ቆንጅዬ ስታምር፣ ግን ወንዶች ምንድን ነው ስራችሁ? ኧረ በጣም ይገርማል። ልጅ አጥቶ እንዳይባል ልጅ እየወለደች ቆንጅዬ ሚስት እያለችው ምን አይነት ነገር ነው? ምንድን ነው ጉዱ? እና በጣም ነው እስከ መጨረሻው ነው ያዳመጥኳት ማለት ነው። ያው ብዙ ነገር ነው ያላት። ስጀምር እኔ በህፃነቴ ሰርችን ያደግኩት ብላለች። በጣም ድንጋይ ተሸክሜ ብሎኬት ተሸክሜ ነው ያደግኩት ብላለች ማለት ነው። ያው ብዙ ፈተና ብዙ ነገር አሳልፍ ያለው ገና እድሜ በለጋው ማለት ነው ብዙ ነገር አሳልፍ ያለው ብላለች። ትንሽ ያለች ማለት ነው። ገና ለጋ ልጅ እያለሁ 14 ዓመት እያለሁ ነው ብዙ ነገር ያየሁት ብላለች። ከዛ በአጋጣሚ ያው የተዋወቁት እንደ አጋጣሚ ብላለች እዛኛ ሀገር ወደ አዲስ አበባ ይመጡና በቃ ተቀይረው ልብሳቸው ቀይረው ዝንጥ ብለው ይመጣሉ። አንዳንድ ነገር ይቀየራሉ። ከዛ ምንድን ነው ብዬ ስጠይቃቸው ስራ ትፈልጊያለሽ አሉኝ። አዎ ብዬ ጠፍቼ ዩኒፎርም ልብስ ለብሼ ጠፍቼ እነሱ ጋር ወደ አዲስ አበባ መጣች። ከመጣች ደግሞ ቀጥታ ጫት ቤት ነው የገባችው ማለት ነው። ጫት ቤት ነው ያስገባት። ጫት ቤት ገብቼ ብዙ አልቆየችም እሱ ጋር ተዋወቀች ማለት ነው። የልጆቹ አባት ጋር ተዋወቀች ማለት ነው። ከዛ እንደገባው እሱ ጋር ተዋውቄ ያው ተጋቦ ማለት ነው። ሙስሊም ሰዎች ኒካ ይታሰር ተግባቦ ማለት ነው። ተግባቦ አገባችው ማለት ነው። የአማርኛ ችግር ነው እና ከዛ በቃ እኔ መጀመሪያው ብዙ ደስተኛ አልነበርኩም። የመጀመሪያ ስወልድ ተጣልቼ አገሬ ሄድኩ። ቤተሰብ ላይ ሄጄ እዛ መጥቶ በቃ በጣም ጥሩ ሰው ነው የሆነው። በቃ እኔ እኮ እንደዚህ ነው ምናምን ሲል ቤተሰብ በቃ እንዳለ ለእኔ መጥፎ አደረገኝ። በቃ እሱ ልጁ ንጹህ ነው፣ ልጁ ምንም የሚያደርገ ነገር የለም፣ አንቺ ነሽ እንጂ ኃይለኛ፣ እሱ ምንም ያደረገ ነገር የለው ምናምን ይሉኛል። በቃ እዛ እንደመጣ ምስኪን የሆነው በቃ የሆነ እንትን ሆነ። ከዛ በቃ ለእኔ መሄድ አለብሽ፣ ትዳርሽን ማድረግ አለብሽ እንጂ እዚህ ቁጭ ብለሽ ምንም የምታገኙ ነገር የለሽም ብሎ በቃ ሰደቡኝ። ቤተሰብ እንዳለ እኔ እንደዚህ ነው ስላቸው ምንም የሚሰማኝ ሰው አጣው። አንቺ ዋሽተሽ ነው፣ እሱ እንደዚህ አያደርግም። እንደዚህ ቢያደርግ ኖሮ እሱ ሌላ ስራ ቢኖረው ለምን ተከትሎ ይመጣል? የማይፈልግሽ ከሆነ አይመጣም፣ ተከትሎሽ አይመጣም ነበር። ስለዚህ ያንቺ ነው ችግሩ፣ አንቺ ነሽ ኃይለኛ፣ ቅናታም ነሽ፣ እየቀናሽ ነው ይሉኛል። እኔ ደግሞ በቃ የሆነ እስኪ ቁርአን ምናምን ቀራለሁ እንደዚህ አሞኝ ነው እንዴ ምንድነው ነገሩ? በቃ ከራሴ እንትን ብዬ ለራሴ ወቅሳለሁ፣ ምንድነው ነገሩ ምናምን እያልኩ ከዛ ቤተሰብ ሰደቡንና ተመልሼ መጣሁ። ተመልሼ መጥቼ ያው አንዴ ደስተኛ ሆናለሁ፣ አንዴ ያለቅሳለሁ። በቃ እንደፈለገው ነው የሚሆነው ሁሉም ነገር። በቃ ለልጆቼ ብዬ ዝም አልኩ። ያው አሁን ግን ማለት ነው 3ኛ ስወልድ ልጅ ፕሮሲን ነኝ፣ አልችልም። ከዛ ገና ሳልወልድ ሰራተኛ አምጣልኝ ብዬው ሰራተኛ መጣ። ራሱ የሀገሩ ልጅ ናት ያመጣት።
አመጣትና እንትን ኩሽና አይገባም፣ ለሰራተኛ ምንም አይልም። ግን በቃ እሷ ጋር መናጫለጭ የሆነ እንዳትነቃበት ማለት ነው፣ እንዳታቀሷ እሷ ጋር በቃ የሰራችው እንደዚህ ነው፣ ለምን እንደዚህ ያደረግሽ ምናምን ይላል። ምክንያቱም እሷ እንዳታቀበት ማለት ነው። በቃ እሷን እንደማትገጥመው ነው በቃ አያደርግም። እሷ ጋር እንደምትል ለማሳመን ፈልጎ ነው ለሰራተኛው እንደዚህ ነው እያለ የሚናገራት ማለት ነው። ከዛ እኔ ደግሞ አንዳንድ ጊዜ ዝም አትልም እንዴ እኔ ለምን አልናገራትም? ይሄ እኮ የሴት ስራ ነው ምናምን እለዋለሁ። ቤቴ እኮ ነው ገንዘቤ እኮ ነው ምናምን ይላል። በቃ ጥርጣሬ አሳደርኩ። ምንድነው ይሄ ነገር አልገባኝም፣ ምንድነው ነገሩ እያልኩ ከዛ ደግሞ ትንሿ ልጅ የ2 ዓመቷ እሷ ጋር የምተኛው አለች። ጢጦ ምናምን ትሰጣታለች፣ እሷ ጋር ትተኛለች። በቃ ሲጨንቀኝ ሁሌ እንትን ስለሆነ በቃ እዚህ ጋር እኔ ከታች ነው የምተኛው፣ እዚህ ጋር ተኛ ስለው አይ አንቺማ በቃ ሀረስ ስለሆንሽ እረፍት ያስፈልግሻል፣ ብቻሽን ጸጥታ ያለበት ነገር ማሳረፍ አለብሽ ምናምን ብሎ ሌላ ክላስ ነው የሚተኛው። ሰራተኛ ደግሞ ሳሎን ላይ የ2 ዓመት ህፃኗ ይዟ ሳሎን ላይ ነው የምተኛው። ሁሌም ከፈጅር በኋላ ወደ እሷ እየሄደ ማለት ነው ለምዷል። ከዛ ገጣሚ በቃ አንድ ቀን እኔማ ማየት አለብኝ ይሄ ነገር ምንድን ነው? ምን እየሰራ ነው? እስኪ እኔስ በቃ አየዋለሁ ብዬ ቀን ተኝቼው በቃ ተኛውና ሌሊት በቃ ቁጭ ብዬ ለማየት አልተኛውም እንዳለ ሌሊቱ ማለት ነው። ቀኑን ሙሉ ተኝቻለሁ ብላለኝ። ከዛ ተኝቼ ሳሎን አለ። ሳሎን ደግሞ የመጋረጃው የውስጡን የላይኛውን እንትን አሰሪዋላለች ወደ ላይ ሙንፌት ነገሩ የሚታይ ነገር ነው እንጂ የተውኩት ይሄኛው ወደ ላይ ይሰቅየዋለሁ አለች። እንትኑ ማለት ነው መጋረጃው ማለት ነው። ከዛ በቃ ያው እንግዲህ የለመደ ሰው በጣም መጥፎ ነው። ሄደና መጣ። መጀመሪያ ልጅ እኔ ጋር መጣና ተኝታለች ምንድነው ብሎ እኔ ጋር ቼክ ለማድረግ መጥቶ ብዙ ሰዓት ቆመ። ብዙ አየኝና እኔ ደግሞ እንደተኛውም ስዬ ዝም አልኩ። ዝም ብዬ ከዛ ሄደና ያው የተለመደ ነገር አደረጉ ማለት ነው። ለጊዜው እኔ ቢሆን እግዚአብሔርን ዝም አልልም። በቃ እንዴት እሷ ትዕግስት እንዳደረገች አላውቅም። እኔ ስጀምር ወደ እሷ ሲሄድ ገና ተመለስለው ነበር እኔ ቢሆን ማለት ነው። እሷ ግን እስከሚያረጉ እሷ ጋር እስከሚተኛ ሁሉም ነገር እስከሚጨራርሱ ድረስ ምንም ነገር አላለችው። እኔ ግን እንዴት አይነት ትዕግስት እንደሆነ ሳላመሰግናት አላለፍም ማለት ነው። በጣም ነው ያመሰገንኳት። ምክንያቱም ማን ነው እንደዚህ አስችሎት ዝም የሚለው? አሁን እኔ ባሌ ወደ ሰራተኛ ሄዶ እየተኛ እያረገ እኔ እንዴት ነው ዝም ብለው? እኔ በጭራሽም ትዕግስትም አላረግም ማለት ነው። እንደዚህ አልጠብቅም። ከዛ ገባለች ከመሀላችሁ ልጅ የምሷ ጋር ተኝታለች አለች። እንደዚህ ልጇን ወደዚህ አድርጎ መሀል ላይ ገብቶ ተኝቶ በቃ ሁሉም ነገር እንደሚደረገው ማለት ነው። ከዛ ምንም አላልኩም። ብናገር ብጮህሳ አንድ ነገር ቢያደርጉኝሳ እሱ ደግሞ አንድ ነገር ቢያደርገኝ ሰራተኛዋ ደግሞ ብትመታ ኦፕሬሽን ነኝ አልችልም። በቃ ፈራኋለች። እኔማ በቃ ዝም ማለት አለብኝ ብዬ ዝም ብዬ ክላሴን ተመልሼ ገባ። መጣና ውሃን ይዞ እንደዚህ ቅራን አድርግልኝ አለኝ። ውሃውን ተቀብዬ ፊቱ ላይ ደፋሁበታለች። ከዛ በቃ እኔ ብሆን ግን በጭራሽ ትዕግስት አላረግም። እኔ እንደዚህ እስከሚያደርግ ድረስ አልጠብቀውም። ምክንያቱም ለምን እንደዚህ ያደርጋል? ደግሞ ውጭ ወጥቶ ማድረግ እኮ ያለ ነው። ሁሉም ወንድ እንደዛ ነው። አሁን በተለይ በአሁኑ ሰዓት ሙስሊምም እስከ አቅም ካለው እስከ 3-4 ማሳደር ይችላል። ክርስቲያንም በአሁኑ ሰዓት እንደዛ ሆኗል ማለት ነው። ማንም ለብቻዬ ነው የሚባል ነገር ቀርቷል። ስለዚህ ለምን ውጭ ላይ አያደርግም? ቤት ውስጥ ልጆች እያሉ ደግሞ ከልጁ አጠገብ እንዴት! ምን አይነት ስራ ነው? ምን አይነት ብልግና ነው ይሄ? ልጁ ተኝታ ሰራተኛ ጋር ሄዶ እንደዚህ ማረጉ የመጨረሻ ባለጌ ነው ማለት ነው። እኔ ግን እሷ ነው ያደነኳት። ምክንያቱም በቃ ዝም አለች። እሷ ጋር ተኝቶ እስከሚጨርስ ምናምን የለመደውን እስከሚሰራ ድረስ ዝም ስላለችው ማለት ነው። እኔ ግን ዝም አልልም ነበር። እግዚአብሔርን ዝም አልልም። ለምን ቤቴ ውስጥ እንደዚህ ያደርጋል?
በጣም አሳፋሪ ነው። በጣም ያሳፍራል። እንደዚህ አይደረግም። እና ልጅቱ ደግሞ ስጠይቃት አለች እሱ ሄዷል አለች። የለም ስጠይቃት እኔ የአንቺ ትዳር መበጥበጥ አልፈለግኩም። ከዛ ደግሞ ሰው የለሽም እዚህ ብቻሽን ስለሆንሽ 40 ቀን ከሞላሽ በኋላ ለመውጣት አስቤ ነው ዝም ያልኩት አለችኝ አለች። ለምንድን እንደዚህ ታደርጊያለሽ ስላት፣ አይ አንቺ ብቻሽን ስለሆንሽ ማንም ስለሌለሽ 2 ሳምንት እንኳን ገና ናት እና በቃ ቢያንስ 40 ቀን እንኳን ብትሞይ ብዬ ነው እንጂ እኔ በቃ የሆነ ሆኗል። በቃ የሆነ ሆኗል፣ ተደርጓል። ያልተደረገ አይደለም። ግን በቃ አንቺን ለመረብሽ አልፈለኩም። ደግሞ ገና አራስ ነሽ። ከዛ ደግሞ ልጆች ይዘሻል። ከዛ ደግሞ ትዳርሽን መበጥበጥ ስለሆነ በቃ እኔ ዝም ማለት አለብኝ። ከዚህ ወጥቼ 40 ቀን ሞልቼ ከወጣው እነግራታለሁ ወይ ደግሞ ዝም እላለሁ ብዬ ነው እንጂ ያው ከተጀመረው ግን አንቺ በረመዳን ቼክ ለማድረግ ሆስፒታል ሄደሽ ያን ጊዜ ነው የጀመርነው ብላኛለች። በረመዳን ማለት ነው። በረመዳን አንቺ ወደ ሆስፒታል ሄደሽ ቼክ ለማድረግ ደውላለት ወደ እሱ እንደሚሄደች አውቆ ማለት ነው። እሱ በስልክ ተነጋግረናለች። እኔ ሄጄ ከዛ እሱ ደግሞ ቤት እንደሌሉ አውቆ ነው የመጣው አለች። ያው ከዛ በኋላ ያን ሁላ ነገር ሲደረግ እሷን አታውቅም ነበር። መጨረሻ ግን በቃ ጥርጣሬ ላይ ስትገባ እንደዚህ መሆኑን አውቃለች ማለት ነው። አሁን ግን ልጆች ይዛ መጥታለች። እንግዲህ መስራት አትችልም። ኦፕሬሽን ናት። 3 ልጆች ይዛለች። በጣም ከባድ ነው። ልጅ የሌለው እንኳን መስራት እንደዚህ ስራ ከሌለ በጣም ይከብዳል። 3 ልጆች ይዛ አይደለም እና ማለት ነው። እና በጣም አሳፋሪ ነገር ነው። እግዚአብሔር አምላክ እሷ ጋር ይሁን፣ ልጆቿም ያሳድግላት፣ ለሱም ልቡና ይስጦ እግዚአብሔር ማለት ነው። እና ውድሽዬ ቪዲዮ ሼር ላይ ኮሜንት እያደረጋችሁ አበረታቱኝ። ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰቡ ነው። ወዳችኋል።